ሰላምዬ የማይታመን ነገር ሰማች። ማመን አቃታት የሰማችውን ነገር። ምክንያቱም እንደዚህ ታረጋለች ብላ ይሄናል መንገድ ርቃ ትሄዳለች ብላ አስባ ስለማታቅ ሜሮን ሳሚን እንደመረዘችው ሰማች። በጣም አዘነች። እንዴት እንደዚህ ታረጊያለሽ? የገዛ ባልሽና ወደፊት የልጆች አባት ይሆናል ብለሽ የምታስቢው ወንድ እንዴት ማለት ትሰጪዋለሽ? ምን አይነት ክፋት ብኖርብሽ፣ ምን አይነት ሰይጣን ብትሆኝ ነው? በማለት በጣም ተገርማ ነበረ። እኔ እንደዚህ ታረጊያለሽ ብዬ አስቤ አላቅም ነበር ያለችው። ሜሮን እንደዚህ ይሄን ርቃ የምትሄድ አልመሰላትም ነበረ። ከሰማች በኋላ እንግዲህ ለሳምዬ ቤተ ክርስቲያን ሄዳ ጸሎት ስታረግ እምነት አምጥታ በእምነቱ እየቀባች እየለበሰችው ነበረ። ምክንያቱም በጣም ነበር የተጨነቀችው፣ ግራ ተጋብታ ነበረ። ምን ማድረግ እንዳለባት ራሱ ምን የምታውቀው ታሪክ የለም። እንደተመረዘ እንግዲህ ተረጋግጧል። አሁን በሽታው ምን እንደሆነ አልታወቀም ነበረ እስካሁን ድረስ። በበሽታው ምክንያት ብዙ ሰዎች ተጨንቆ፣ ጆሲም ተጨንቆ ነበረ። ሳሚ ደግሞ ምስኪኑ እንደተመረዘ ምን የሚያውቀው ታሪክ የለም። ጨጓራዬ ነው ምናምን ብሎ ብቻ ነው እያሰበ ያለው። ዶክተሩም ደግሞ እንደተመረዘ ለሱ ስለ አልተናገረ ማለት ነው። እና ጆሲ እንዴት እንደዚህ ታረጊያለሽ? እንዴት ይሄን ርቀሽ ልትሄጂ ቻልሽ? በማለት በጣም ተገርሞ እንትን እያለ ነበረ። የበፊት ያሳለፉትን ነገር እያሰበች በታመመችበት ሰዓት ከጎኗ እንደነበረ እያሰበች በጣም አዝና ነበረ ሰላምዬ ማለት ነው። ይሄ ፎቶ እንግዲህ ያው መጀመሪያ የገባችው አካባቢ እሱን ለማማለል እንግዲህ ለማማለል ነበረ እንደዚህ ለብሳ አጠገቡ ስትሄድ የነበረው። እሱም ሳይሳካላት እንግዲህ ያው ሳሚያውን ከባድ ነገር ውስጥ ገብተዋል ማለት ነው። ድኖ ወደ ራሱ ተመልሶ እንደ በፊቱ ይሆንላታል ብዬ ተስፋ አደርጋለሁ። ወይኔ ምን ይበላ። አይ ሰላም መጀመሪያ የምታረጋቸው ነገሮች ትዝ ብሎኝ እየሳቁ ነው ማለት ነው። ሳሚን የራሷ ለማድረግ ሜሮን ለማስቀናት ማትለብሰው ልብስ አልነበረም። ብዙዎቻችን ይሄ ልብስ እየሰራተኝና ነው ወይስ ባለትዳር ለብሳ ባለው አጠገብ የምትሄድ ብጃማ ነበረ የምትለብሰው እያል ነበር ብዙዎቻችን። እና አሁን እሱ እያሳቀኝ ነው። እና ሰላምዬ ከልቧ ነው የምትወደው የምታፈቅረው ማለት ነው። እሱ ስለምትወደው ነው ቤተክርስቲያን ድረስ ሄዳ ለእሱ ስትጸልይ የነበረው ማለት ነው ቤተሰብ